ስለ ጫት ጥቅምና ጉዳት እናወራለን። እንግዲህ በጫት ልማድ ውስጥ ከፍተኛ የሆነ ቁጥር ያላቸው ወጣቶች የተጠቁ ናቸው። የሚቅም ወዳጅም ወይም እንዲህ የማትቀሙ ሰዎች ካላችሁ ይሄ መረጃ ይጠቅማልና አድምጡት። በሀገራችን በበርካታ አካባቢዎች በቅሎ ይገኛል። በጉረቤት ሀገርም በኬንያ ይበቅላል። ኬንያ እንግዲህ በአምስት ሀገራት በተወሰነ መልኩ የህግ አግባብነትና ያውም ህጋዊ አግባብ በሌላቸው መንገድ በመላክ የገቢ ምንጭ ታደርገዋለች። እኛም የተወሰነ ተሳትፎ ቢኖረን፣ በርካቶች ግን በዚህ ሱስ ተለክፋቸዋል። ጫት በርጥቡ ሲወሰድ እንግዲህ በርጥቡ ሲወሰድ ነው። ብዙ ጊዜ ጫት በርጥቡ ስለሆነ የሚወሰደው ካቲኖን የሚባል ንጥረ ነገር አለው። ይሄ ንጥረ ነገር ዶፓሚን በአንጎላችን ውስጥ እንዲቆይ ያደርጋል። ዶፓሚን አንጎላችን ውስጥ የሚመረት በሴሎቻችን የሚመረት ንጥረ ነገር ቢሆንም እንዲሁም በምግቦችም ልናገኘው እንችላለን። በዋናነት ግን ጫት ሲወሰድ ባለው ኬሚካል ምክንያት ዶፓሚን መጠኑ ከፍ ብሎ እንዲቆይ ይደረጋል። ይህ ሆነ ማለት ደግሞ ከፍተኛ የሆነ የደም ግፊት እንዲኖር እንዲሁም የልብ ምታቸው እንዲጨምር ስለሚያደርግ ለሌላ የጤና ችግር ያጋጥማቸዋል። የዶፓሚን የደስታ ስሜት እንዲኖረን፣ መነሳሳት፣ መነቃቃት እንዲኖረን የሚያደርግ ንጥረ ነገር ነውና ይሄንን በአርቲፊሻል መልኩ ስንተካው አርቲፊሻል የሆነ የደስታ ስሜት ይሄ ጫት በሚቃም ሰዓት አሁን ሰዎች ምን ሲሉ ሰማለው መሰላችሁ? ይሄ ምርቃና አርቲፊሻል የሆነ መነቃቃት ማለት ነው። ነገሮችን ደስተኛ ማድረግ በጊዜያዊነት ማለት ነው። ይሄ ልማድ ደግሞ ቀስ በቀስ እየለመደባችሁና በጊዜ ሂደት ሰውነታችሁ ላይ ሌላ ጫና እያመጣ ይሄዳል። በራሳችሁ ደስታን ማጣት፣ የምግብ መፈጨት ችግር፣ የነርቭ ጉዳት እንዲሁም በወንድነታችሁ ስሜት ማጣት፣ ተስፋ መቁረጥ እነዚህ ነገሮች ይዞ ስለሚመጣ እንደው ጫት አትቃሙ ብሎ መናገሩ ቀላል ነገር ሊመስል ይችላል። ከዚህ ልማድ ውስጥ በቀላሉ መውጣት ግን በጣም ከባድ ነገር ስለሆነ እኔ አሁን ቀስ በቀስ ጤናማ ሆናችሁ ለመዝለቅ በተለይ የምሽት ስራ የምትሰሩ፣ አድካሚ ስራ የምትሰሩ፣ የምታሽከረክሩ ሰዎች እንዲህ አይነት ልማድ ይዘወተርባችኋልና ለጊዜው መነቃቃትን ቢፈጥርባችሁ በቋሚነት ግን ልትወጡት የማትችሉትን አደጋ ዞ ስለሚመጣ ከደም ግፊት ጋር፣ ከልብ ጤና ጋር እንዲሁም ከአንጀት ጤና ጋር፣ ከነርቭ ጋር፣ ከጡንቻ አካላቶቻችሁ ጋር እንዲህ ነው የሚባል አይደለም። ከፍተኛ የሆነ ጉዳት ስለሆነ ዞ የሚመጣው በሀገራዊ እውቀቶች እነዚህ ልማዶች ማስወገድ ይቻላል። እንግዲህ ጫትን ሪጀክት በማድረግ ሰውነታችሁ ሊያመርተው የሚችለውን ዶፓሚን መልሶ እንዲያመርት በማድረግ አሁን ሰውነታችን በራሱ መንገድ ሊሰራቸው የሚገባቸውን ነገሮች በእንደዚህ አይነት አስካሪና አነቃቂ ኬሚካል በውስጣቸው በያዙት ተክሎች ስንተከው ያንን ማምረት ያቆማል ሰውነታችን። ያንን ማምረት ካቆመ በኋላ በቀላሉ እንውጣ ብንል ስለማንወጣ እኒህ ነገሮች በተለየ በምግብ ሊተኩ በሚችሉ ምግቦች ልማዱን በመታገል በመተው ጤናማ መሆን እንዳለባችሁ እመክራችኋለሁ። ተው ማለት ግን ከባድና ከባድ ነገር ነው። ቢሆንም የሀገራችሁ እውቀት ግን መላ አያጣም። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም ሁኑ። ቃሙ አልልም። እዚህ ካቲኖን የሚቆየው በርጥቡ ነው። ደርቆ ቆይቶ ለሌላ ነገር እንዲሁ በሻይ መልኩ ቢዘጋጅ ግን ጥቅሞች አይጠፉትም። ወደፊት በኢንቨስትመንት ሀሳብ እንደዚህ አይነት ስራ ላይ መሰማራት የምትፈልጉ ሰዎች ካላችሁ ልመክራችሁ እችላለሁ። በርጥቡ ሲቆረጥና ከደረቀ በኋላ የተለያዩ ይዘት ስለሚኖረው ከደረቀ በኋላ ምናልባት እንደ ካፌን ይዘት ስለማይጠፋው የካፌን ይዘት ስለማይጠፋው አነቃቂ የምንላቸውን የሻይ ቅጠሎችን በመጠኑና በልክ ግን ቢሰራ የገቢ ምንጭ ሊሆን ይችላል ብዬ አስባለሁ። እሱም ተጠንቶ ነው። ሰላሙን